ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። የልጆቹ እናት እዚህኛ ጋር ነው ያለችው። እኛ ጋር ደግሞ ገና አልነጋም። አይኑ አርፏል። ገና አልነጋምና እስከሚነጋ እየጠበቅን ነው። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ ያብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ሰላም የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከሲሳ ደረሳችሁ። እኔ አለው እግዚአብሔር ይመስገን። እጅግ በጣም የሚያሳዝን ዜና እየተሰማ ነው ያለውና አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷልና እኔ በራሴ ማመን ነው ያቃተኝና ይህ ቪዲዮ ሲደርሳችሁ ዘግይቶ ሊሆን ይችላል። ምክንያቱም ቤተሰብ ወዳጅ ዘመዶቹ አልሰሙምና ተሽቀዳድሞ መልቀቁ እኔ አይታየኝም። ምክንያቱም ከሶሻል ሚዲያ ላይ መስማትና ራሱን የቻለ የለቅሶ ስነ ስርዓት አለውና መርዶ በስነ ስርዓት ለቤተሰብ እንዴት እንደሚነገር ከባህላችንም ያለ ነውና አሁን ላይ ከዩቲዩብ እና ከቲክቶክ ላይ ቤተሰብ ሲሰማ እጅግ በጣም የሚያስደነግጥ ነውና ብዙዎች አሉ አርቲስት ገነት ንጋቱን ጨምሮ ተሽቀዳድመው የዩቲዩብ ሽቀላ ያደረጉት የሰው ሞትን በጣም የሚያሳፍር ነው። ወንድማችን ነጻነት ሳናስበው ነውና የሞተው። ከደጋጎቹ ከጻድቃን ከሰማዕታት ጎን እግዚአብሔር ነፍሱን ያሳርፋል። ነገር ግን ቤተሰቡ ባለቤቱም ልጆቹን ጨምሮ አሜሪካ ነውና የሚኖሩት። በዚህ ሰዓት እነሱ ጋር ምሽት ነው፣ ገና አልነጋም። ይህ ቪዲዮ ሲለቀቅ ድንገት ሰምተውም ወደ ኢትዮጵያም እየመጡም ሊሆን ይችላል። ነገር ግን ብዙዎች አስቀድመው ነውና የለቀቁት። እሱን ደግሞ እንዴት እንደሆነ የባለቤቱን ሁኔታ ሰምተን እንመለስ። የልጆቹ እናት እዚህኛ ጋር ነው ያለችው። እኛ ጋር ደግሞ ገና አልነጋም። አይኑ አርፏል። ገና አልነጋምና እስከሚነጋ እየጠበቅን ነው። ይሄ ኢንፎርሜሽን ነው። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴም ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካ ነው የሞተው። ሆዴም ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ፣ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር አሳስ ነው የጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር። ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነጻነት እንደሞተ ነው ያ ፖስቶታል። ያው እንግዲህ ተከታትለን እንደተመለስ ነው ባለቤቱ ሳሰማ የኢትዮጵያ ሚዲያ የተባሉት በጠቅላላ ዘግበውታልና በቲክቶክም ሆነ በዩቲዩብ ለቀውታልና እኔ እሽቅድሙ ገንዘብ በሞተ ሰው ለማግኘት ሩጫው አልገባኝም። ለቪው ነው ቀድሞ በሰራ ቪው ከፍ ሊልለት ይችላልና ለሞተ ሰው ከሞተ ሰው የተገኘ ቪው ምን ያክል እንደሚጠቅማችሁ ባላውቅም እጅግ በጣም የሚደብር ነው። ከዛ መካከል ገነት ንጋቱ ካሜራ ደቅና ያደረገችው ደረጀ ኃይሌን የጠየቀችው ጥያቄ እጅግ በጣም የሚያሳፍር ነውና እሱን ደግሞ ተከታተለን እንመለስ።
ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋራኋት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። ያው እንግዲህ ተከታትለን እንደተመለስ ነው የአርቲስት ገነት ንጋቱ ድርጊት እጅግ በጣም የሚያሳፍር ነው። ካሜራ ደቅና ይሙት አይሙት ራሱ በስነስርዓት እርግጠኛ ባልሆነችበት ነውና ደውላ ጠይቃ ዩቲዩብ ላይ ያሰራጨችው እንደዚህ አይነት ከሷ የማይጠበቅ ነው። ትንንሽ ቲክቶከሮች ትንንሽ ዩቲዩበሮች ቢሆኑ ራሱ በጣም የሚያሳፍር ቢሆን ራሱ ከሷ ደግሞ የበለጠ የማይጠበቅ ነውና እጅግ በጣም ያሳፍራል። ነገር ግን ነጻነት ወርቅነህ በምንድነው የሞተው ወይም ደግሞ የሞቱ መንስኤ ምንድነው? ምን አይነት በሽታ ነው ያለበት? ስለ በሽታው ደግሞ ዶክተር ጢሞቴዎስ ወይም ደግሞ ዳውሎል ኢንተርቴይንመንት ኑቲ ያስተላለፈው ደግሞ ያብራራው መልእክት አለና ስለ በሽታው እሱን ተከታትለን እንመለስ። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን ሶ ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ።
ያው እንግዲህ ተከታትለን እንደተመለስ ነው የሚያመውን ተናግሮ ነበረና ካያችሁት ፊቱ ይለዋወጥ ነበረ። አንድ ጊዜ ጥቁር ይሆናል፣ አንድ ጊዜ ይወፍራል፣ አንድ ጊዜ ይከሳልና የሰው ልጅ ይታመማል። ስለ ህመሙ ደግሞ ምን አይነት በሽታ እንደሆነ ከዶክተሩ ሰምተን የተመለስነው ነው። ነገር ግን እባካችሁ ዩቲዩበር እና ቲክቶከሮች በቃ የሆነ ጥድፍ እያላችሁ እባካችሁ አትስሩ። ከሞተ ሰው እኔ የሚገኝ ገንዘብ እንደው ቢቀርባችሁ ነው የሚሻለው ብዬ ነው ማስበው። በቃ ቤተሰብ የሚሰማውን ስሜት እኔ ላይ ቢደርስ ብላችሁ ብታስቡ። ይህ ሰው ከመሞቱ በፊት ራሱ ታሞ ያለ ያወጣችሁ ቲክቶከሮች እና ዩቲዩበሮች አላችሁ። እሱ ደግሞ የሰጠው ምላሽ ነበርና በህይወት ያለ ሰዓት ላይ እሱን ደግሞ ሰምተን እንመለስ። ለብዙዎቻችሁ መማሪያ ይሆናል። ልብ ያለው ቲክቶከር ወይም ደግሞ ዩቲዩበር ካለ ለገንዘብ በቃ የማይሯሯጥ እሱ እንዳለው ከሆነ በትክክል በቤተሰብ ውስጥ ያደገ ቲክቶከር እና ዩቲዩበር ከሆነ የሆነ የሰው የቤተሰብ የሚባል ስብዕና ሊኖራችሁ ይገባል እና በጣም የሚያሳፍር ድርጊት ነው ከአርቲስት ገነት ንጋቱ ጭምር ማለት ነውና የእሱን ደግሞ ሰምተን እንመለስ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ያው እንግዲህ ተከታትለን የተመለስነው ነፂ በህይወት ያለ ሰዓት ላይ የታመመ ሰዓት የተሰማ ዜና ነውና በቆማችሁ ሞተ ተብሎ መሰራት እጅግ በጣም የሚያሳፍር ነው። አይደለም በቆማችሁ ሞታችሁ ራሱ አሁን እንደሆነው ቤተሰብ ሳይሰማ ሶሻል ሚዲያ ላይ መሯሯጥ እጅግ በጣም ያሳፍራልና እባካችሁ አደብ ግዙ። ዩቲዩበር ቲክቶከር ነኝ በቃ ሶሻል ሚዲያ ላይ እሰራለሁ የምትሉ በጠቅላላ እንደ ቤተሰብ እንዳለው ሰው ሆናችሁ አስቡ። እኔ ላይ ቢከሰት ጠዋት ተነስቼ ስልኬን ሳነሳ ስልኬ ላይ በሶሻል ሚዲያ የቤተሰቤ አካል ሞቶ ማየት ማለት በጣም የሚያሳፍር ነው። ሎሊ ኢንተርቴንመንት ወይም ደግሞ ዶክተር ጢሞቴዎስ ቅድም ስለበሽታው ያብራራ ወንድማችን ዩቲዩበር ነውና እሱም ደግሞ ከዚህ በፊት ወንድሙ ሞቶ ነበረ። ነገር ግን ገና ከቤተሰብ ሳይደወልለት ነውና ሶሻል ሚዲያ ላይ የወንድሙ ህልፈተ ህይወት የተገለጸው እጅግ በጣም ያሳፍራል። በቃ ከሞተ ሰው የምታገኙት ገንዘብ ይቅርባችሁ፣ ምንም ነው ማይሰራላችሁ። እጅግ በጣም የሚያሳፍር ድርጊት ነውና ዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። እንግዲህ ዩቲዩበር እና ቲክቶከር ወይም ደግሞ ሶሻል ሚዲያ ላይ የምሰሩ ሰዎች በጠቅላላ ገነት ንጋቱን ጨምሮ እጅግ የሚያሳፍር ድርጊት ነውና ከሞተ ሰው የሚገኝ ቪው ምን አይነት ገንዘብ እንዴት እርካታ እንደሚሰጣችሁ ባላቅም ብትረጋጉ ቤተሰብ ቢያንስ ከሰማ በኋላ እንደፈለጋችሁ አድርጋችሁ ልትለቁ ትችላላችሁና ብትረጋጉ ብዬ ባይነኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ፣ ለብዙዎች ደግሞ እንዲዳረስ ላይክ እያደረጋችሁ ይህንን ቪዲዮ ለብዙዎች አዳርሱልኝ ስል በትህትና ጠይቃችኋለሁ። በሌሎች ቪዲዮዎች እስከምመለስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።